የጠፋብን ነገር መልሰ ታገኛለህ። የተወሰደብን ነገር መልሶ እጅ ይገባል። በጌታ በኢየሱስም ያልኩ እንደዚህ ነው። የሕይወትህንና የፍጻሜህን ምንጮች በተለያየ ምክንያት የተደፈኑና የደረቁ እንደገና ይከፈታሉ። በጌታ በኢየሱስም ይከፈታሉ። በኢየሱስም ይከፈታሉ። የበረከት ደጆች ይከፈታሉ። የብልጽግና ደጆች ይከፈታሉ። የሕይወት ደጆች ይከፈታሉ። የመገለጥ ደጆች ይከፈታሉ። ከዚህ ፕሮግራም በኋላ እንደዚህ ይሆናል። የመገናኘት ምንጮች ይከፈታሉ። እግዚአብሔር ካየልህ ዴስቲኒ ጋር የሚያገናኝ ሰው በቅርብ ጊዜ ወደ ሕይወት ይመጣል። መጽሐፍ እንደዚህ አለ። ይስሐቅ በአባቱ በአብርሃም ዘመን ተቆፍሮ የነበሩ የውሃ ጉድጓዶችን መልሶ እንደገና ቆፈራቸዋል። መልሶ እንደገና ከፈታቸዋል። ይስሐቅ እንደገና በማግኘትና እንደገና በመታደስ እንደተባረከ አንተም አንድ ወቅት ያንተና ያባቴ የነበረ እግዚአብሔር ኦርደር ያደረገልህ ነገር እንደገና እጅ ይገባል። እንደገና እጅ ይገባል። በጌታ በኢየሱስ ስም የመገለጥ ምንጮች ይከፈታሉ። የመገለጥ ምንጮች ይከፈታሉ። የለውጥ ደጆች ይከፈታሉ። የመገናኘት በሮች ይከፈታሉ። ትንቢታዊ ቃል ነው እየነገርኳችሁ ያለሁት። ከዚህ ቃል በኋላ ኤክስፔክት ማረገው እንደዚህ ነው። ሳምራይቷ ሴት ብዙ ዘመን ተመላልሳ አንድ ቀን ግን ታሪክ ተቀየረ። እዛ የውሃ ጉድጓድ ጋር ጌታ ጠበቃት። ዛሬ እነግርሃለሁ፣ ብዙ ጊዜ ሄደ የሰራህበት መስሪያ ቤት፣ የገባህበት የወጣህበት ቦታ ለአንድ ጊዜ ለመጨረሻ ጊዜ ታሪክን የሚቀይር ምንጭ በኢየሱስ ስም ይከፈታል። ያልኩት እንደዚህ ነው። እየሰማኝ ያለ ሰው ካለ እጁን ከፍ ያርግና አሜን ይበለኝ። ያልኩት እንደዚህ ነው። እንደገና የሕይወትና የፍጻሜ ምንጮች ይከፈታሉ። የበረከትና የብልጽግና ምንጮች ይከፈታሉ። የመገለጥ ምንጮች ይከፈታሉ። መልካም ይዞ የተነሳው የአብርሃም ሎሌ ርብቃን የውሃ ጉድጓድ ጋር እንዳገኛት ዛሬ እነግርሃለሁ። እግዚአብሔር ካየልህ የዘላለም ፕሮግራም ጋር የሚያገናኝ ምንጭ በኢየሱስ ስም ይከፈታል። በኢየሱስ ስም ይከፈታል። በኢየሱስ ስም ይከፈታል። በማስታወሻ ደብተሬ ላይ የጻፍኩት እንደዚህ የሚል ቃል ይስሐቅ እንደገና በማግኘትና በመታደስ እንደተባረከ እኔ ዛሬ በእግዚአብሔር መንፈስ ሆኜ ባርካለሁ። እንደገና ያንን የትናንትናው በረከትህን፣ ያንን የትናንትናው ትጋትህን፣ ያንን የትናንትናው ሳቅህን፣ ያንን የትናንትናው ደስታህን፣ ያንን የትናንትናው ቦልድነስህን፣ ያንን የትናንትናውን አኖይንቲንግ እንደገና ሰማይ ይከፍተዋል። እግዚአብሔር ይከፍተዋል። ድምፅ መስማት ትቀጥላለህ። ራእይ ማየት ትቀጥላለህ። ቃል መናገር ትቀጥላለህ። የሆነ ጊዜ ድምፅ መስማት ጀምራችሁ ያቆማችሁ፣ ራእይ ማየት ጀምራችሁ ያቆማችሁ፣ የሆነ ነገር ጀምራችሁ ያቆማችሁ ሰዎች እንደገና በማግኘትና በመባረክ እግዚአብሔር ታሪካችሁን ይቀይረዋል። ይኸውልህ የተወሰደብህን ነገር እንደገና ታገኘዋለህ። ያጣኸውን ነገር እንደገና ትይዘዋለህ። ስለዚህ ነገር ሳጠና መጽሐፉ ላይ ያገኘሁት እውነት አንድ ነው። you have to መናገር you have to say ማለት አለብህ። የኔ ነው ማለት አለብህ። የኔ ነው ማለት አለብህ። የኔ ነው ማለት አለብህ። የፋዘር ነው ማለት አለብህ። ይገባኛል ማለት አለብህ። የአት ውርሴ ነው ማለት አለብህ። የተወሰደብህ ነገር የኔ ነው ካላልክ በስተቀር ይገባኛል ካላልክ በስተቀር ተመልሶ አንተ ጋር የመምጣት እድል የለውም። እንዳትሽኮረመም፣ እንዳትፈራ። እግዚአብሔር ያየልህ የሕይወትና የፍጻሜ ምንጮች በኢየሱስ ስም ይከፈታሉ። በኢየሱስ ስም ይከፈታሉ። በኢየሱስ ስም ይከፈታሉ። የመገለጥና የመለወጥ ምንጮች ይከፈታሉ። አሜን በል አንተ ነግረህ። የመገለጥና የመለወጥ ምንጮች ይከፈታሉ። ኢየሱስ ጌታ አሜን። ወጭ በል
ዛሬ ትንቢታዊ መልእክት ነው ያለኝ። አሜን 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 ብላችሁ እንድትወስዱ ጠይቃችኋለሁ። እውነቴን ነው የምነግራችሁ። እውነቴን ነው የምነግራችሁ። በአባቱ በአብርሃም ዘመን ተቆፍሮ የነበሩ የውሃ ጉድጓዶችን እንደገና መልሶ ቆፈራቸዋል። ለአንድ እስራኤላዊ የውሃ ጉድጓድ ተራ ነገር እንዳይመስል። ያ ጉድጓድ የህይወትና የኑሮ የማህበረሰብ የብልጽግናና የበረከት ደጅ ነው። ያ ጉድጓድ የእድገትና የደህንነት መሰረት ነው። ያ ጉድጓድ የመገለጥ የመለወጥና የክብር መሰረት ነው። መልሶ እንደገና የሆነ ሰው ከ5 ወር ከ6 ወር ከ1 ዓመት በፊት የሱ የነበረ ግን በተለያየ ምክንያት ያጣውን ነገር መልሶ ሲያገኝ በመንፈሴ አያለሁ። እውነቴን መልሰህ ታገኝ። እውነቴን ነው የምነግርህ። ስምህን ከሆነ መልሰህ ታገኛል። ስራህን ከሆነ መልሰህ ታገኛል። ገንዘብህን ከሆነ መልሰህ ታገኛል። አገልግሎትን ከሆነ መልሰህ ታገኛል። አሜን ፈልባኬት መልሰህ ታገኛል። እግዚአብሔር መልሶ በእጅ አሳልፎ ይሰጣል። ያልኩት እንደዚህ ነው። በክፉ ሰዎች በክፉ እጆች የተደፈነና የደረቀ አንድ ወቅት ግን ከውስጥ ይፍለቀለቅ የነበረ የዜማ ምንጭ፣ የቃል ምንጭ፣ የመገለጥ ምንጭ፣ የትንቢት ምንጭ በጌታ በኢየሱስ ስም እንደገና 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 እሺ ትንቢት ልናገር። የወሰደብህ አካል በእድሜም በጉልበትም ካንተ ሊበልጥ ይችላል። ነገር ግን ነግርሃለሁ፣ ወዶ ሳይሆን ተገዶ መልሶ አንተ እጅ ይገባል። በጌታ በኢየሱስም መልሶ አንተ እጅ ይገባል። በኢየሱስም አሳ ነባሪው ዮናስን እንደተፋው ዛሬ ከሰማይ እንዲህ የሚል ቃል ይወጣል። የልጆቼ የነበረ እኔ ያዘዝኩላቸው በረከት ተመልሶ እጃቸው ይገባል። ኢየሱስ ጌታ። እሺ ቁጭ በል። የሰራዊት አምላክ እግዚአብሔር እንደዚህ ይላል፣ የኑሮህንና የህይወትህን በር መልሼ እሰጥሃለሁ። አልሰማኝ? የሰራዊት አምላክ እግዚአብሔር እንደዚህ ይላል፣ የህይወትህንና የኑሮ ደጆችን በጌታ በኢየሱስ መልሼ እሰጥሃለሁ። የብልጽግናና የበረከት ምንጮችን መልሼ እከፍትልሃለሁ። የመገናኘት የመለወጥና የመገለጥ ምንጮችን እከፍትልሃለሁ። አሜን ባለ እከፍትልሃለሁ። የሚከፍት የሚዘጋ የሌለው፣ የሚዘጋ የሚከፍት የሌለው የመገለጥ ምንጮች ይከፈታሉ። የመገለጥ ምንጮች ይከፈታሉ። የቃል መገለጥ፣ የራእይ መገለጥ፣ የሚስጥር መገለጥ፣ የበረከት መገለጥ ልዩ የሆነ እንግዳ የሆነ መገናኘት ኢንካውንተር ልዩ የሆነ ከዚህ ቀን በኋላ ልዩ የሆነ ኢንካውንተር ኤክስፒሪየንስ የምታደርጉ ሰዎች አላችሁ። ካልተጠበቁ ሰዎች ጋር፣ ትልልቅ ፖዚሽን ላይ ካሉ ሰዎች ጋር የምትገናኙ፣ የምትነካኩ፣ የምትጨባበጡ አድራሻችሁን የሚቀይር የመገለጥ ምንጭ በኢየሱስም ይከፈታል። እግዚአብሔር የእናንተን ዴስቲኒ ለመቀየር 4000 ተአምር አያስፈልገው። 4000 ተአምር አያስፈልገው። እግዚአብሔር እናንተ ውስጥ ያለውን እንደ ኤሊሁ ጢም ያለ አቁማዳ ሊፈነዳ የደረሰ እንዴት ላርገው እያላችሁ ያላችሁትን ነገር ሺዎች ጆሮ ጋር ለማድረስ እግዚአብሔር አምላክ የሆነ ሌላ ነገር አያስፈልገውም። ይገርማል። በአንድ መልእክት፣ በአንድ ቋንቋ፣ በአንድ ሰከንድ፣ በአንድ ኢንካውንተር የብዙዎቻችሁን ነገር እግዚአብሔር ይከፍተዋል። አሜን ይባላል። ድገሙና ጩሁና አሜን በሉ። ሁለተኛ፣ አሁን እኔ ያልኩት የመጀመሪያው የደረቀብህን የተዘጋብህን የህይወትና የፍጻሜ ምንጮች እንደገና መልሰ ታገኛቸዋለህ ያልኩት እንደዚህ ነው። የፍጻሜህንና የህይወትህን ምንጮች እንደገና መልሰ ያንተ የነበረ የሚገባ ሰማይ ባንተ ኦርደር ያደረገው ኢየሱስ ጌታ። አንዳንድ ጊዜ አሜን ብለው ሰድ እሺ፣ ትንቢታዊ ቃል እየሰራ ያለ አይገባም፣ ሰርቶ ነው የሚገባ። አንተ አሜን ነው ማለት አለብህ። የሆነ ግን ሊከፈትልህ ያለ ምንጭ እንዳለ ማወቅ አለብህ። የሆነ የመገለጥ ምንጭ ሊከፈትልህ ነው። እውነቴን ነው። ለዘመናት ከተደበቅበት ስርቻ ትወጣለህ። እግዚአብሔር አደባባዩ መልሶ ይሰጣል።
እና ምንድነው ዮናታን ካልከኝ እነዚህ ምንጮች እደግምላለሁ የህይወትና የኑሮ የማህበረሰብ የረፍት የህይወት እሱ ብቻ አይደለም ይገርማል የስልጣኔና የበረከት ደጆች ናቸው ለአንድ እስራኤላዊ ምንጭ ዝም ብሎ ጉዳይ አይደለም ደጅ ነው ያ የመገናኘት የመገለጥና የመለወጥ ደጅ ነው እዛ ጋር ብዙዎች ዴስቲኒያቸውን ይዘዋል ጉድጓዱ ጋር እና ፍልስጤማውያን ደፍነው እንቅፋት ፈጥረውበት ነበር እና አሁን ዝም ብዬ እዚህ ውስጥ ነግርህ እኔ አላውቅም ይገርማል ከዝም ብሎ ኦርዲነሪ ከሆነ ህይወት ነጥቆ ወስዶ ማህበረሰብ ውስጥ ፊገር የሚያደርግ ምንጭ ይከፈትልሃል ምንድነው ዮናታን የምታየው ብለህ ካልከኝ ብዙ ሰው ንብ ማርን እንደሚከብ ሰዎች ሲከቡክ ስትከበባ ያለው ምንድነው የምታየው ብለህ ካልከኝ የሆነ እዚህ ጋር ምንጭ ሲከፈት አንተ ምንጩ ጋር ነው ያለው ምንጩን ፈልጎ የሚመጣ እጁ ላይ መልካም የያዘ ብርና ወርቅ የያዘ የሰማይ ፕሮግራም የያዘ መለኮታዊ ጉብኝት ወደ አንተ ይመጣል አሁን ያልኩት እንደዚህ ነው እውነቴን ነው የምነግርህ እግዚአብሔር ምንጩን ሲከፍትልህ አንተ አይደለም ወደ ነገር ፍለጋ የምትሄደው ነገሩን የያዘው አንተ ጋር ይመጣል እና እንደዚህ ነው ሶሻሊ ኢኮኖሚካሊ ስፒሪቹዋሊ ፋይናንሻሊ ፕሮስፐር የሚያደርግ ደጅ እግዚአብሔር ይከፍትልሃል አሜን በል ምቀኛ የተመታ ሁለተኛ በአንደኛ ሳሙኤል መጽሐፍ ምዕራፍ 30 ከአንድ ጀምሮ ስታነቡት እዚህ ይላችኋል ዳዊት ወደ ጺቅላግ የመጣው ለ10 ዓመት ተከታታይ ሳኦል በቅናት ሊገለው ያሳደደው ስለነበረ ለአፍታ እንኳን የሚተወው ከሆነ ብሎ በማሰብ ነው ወደ ጺቅላግ የመጣው ዳዊት በጺቅላግ በነበረበት ጊዜ ሚስቶቹ ልጆቹንና 600 ሰዎችን ይዞ ወደ ጺቅላግ የገባው ከዛ በኋላ እሱ በሌለበት አማሌቃውያን መጥተው ጺቅላግን እንደወረሩ እንደወጉና በህይወት ያለውን ነገር ሁሉ እንደማረኩ የእግዚአብሔር ቃል ይናገራል ማረኩ ይላል ከዛ በጣም የሚገርማቸው አንደኛ ሳሙኤል መጽሐፍ ምዕራፍ 30 ቁጥር 8 ላይ ማረኩ ብቻ አይደለም የሚለው ተወሰደበት ብቻ አይደለም የሚለው እግዚአብሔርም እንደዚህ ያለው የሚል ቃል ታነባላችሁ እግዚአብሔርም እንደዚህ ያለው በእርግጥ ትደርስባቸዋለህ ምርኮህንም ትመልሳለህ ተከተላለህ ትደርስባቸዋለህ በእርግጥ ትደርስባቸዋለህ አይላፍ ይሄን ወርድ በእርግጥ ትደርስባቸዋለህ ምርኮህንም ትመልሳለህ የተወሰደብህን ትመልሳለህ አንተ በሌለበት አሳቻ ሰዓት ድንገት ወረው አስጨንቀው የቤቱን ሁሉ አፍርሰው ህይወት ያለውን ማርከውባል እና ዳዊት አለቀሰ ታውቃለህ በጣም አለቀሰ ከዛ ልቡን በእግዚአብሔር አበረታ ቁጥር 8 የሚለው እንደዚህ ነው በእርግጥ ትደርስባቸዋለህ ምርኮውንም ትመልሳለህ ተከተል ተስፋ እንዳትቆርጥ የተወሰደብህ ይመለሳል ተከተል እያለቀስክ አትሞትም ተከተል ያንተ የሆነው አልጠፋም ዛሬ እነግርሃለሁ ጌታ ምስክሬ ነው በተለያየ ምክንያት ሰይጣን እጅ የገባ ክፉ እጅ የገባ ዘንድሮ ተመልሶ አንተ እጅ ይገባል ተከተል አንተ ተነስ ተስፋ እንዳትቆርጥ ግራ እንዳትጋባ ተከተል እግዚአብሔርም አለው ትደርስባቸዋለህ ምርኮህንም ትመልሳለህ it doesn't matter 10 ኪሎ ሜትር ካንተ ርቋል ማለት ተመልሶ እጅ አይገባም ማለት አይደለም ሌላ ሰው ያንተ የሆነውን ነገር ነጥቆ ፎቶውን ገንጥሎ የራሱን የሆነ እዛ ለጥፎ መጠሪያው ቀይሮታል ማለት አንተ እጅ አይገባም ማለት አይደለም ሰማይ አለ አሰራር ልዩ ነው ይገርማል አሰራር ልዩ ነው ይገርማል ሕያው የሆነውን ካንተ እጅ ወስዶ የሞተውን ሊያስታቅፍ የሚፈልግ መንፈስ በጌታ በኢየሱስ ስም መርዶውን ይሰማል ሕይወት ያለው ነገር ተመልሶ እጅ ይገባል ያንተ የሆነው ነገር ተመልሶ እጅ ይገባል አሚን በል አይ ላቭ ይሄን ወርድ ወደዋለሁ ተከተል ማለት ልብ ተስፋ እንዳይቆርጥ ተከተል ምን ማለት መሰለ በአጭር አማርኛ ዳዊት በሄደ ጊዜ መጽሐፉን ታውቁታላችሁ እናንተ በደረሰ ጊዜ መልሶ ምርኮ የመለሰው የራሱን ብቻ አይደለም እጥፍ ነው ለምን መሰለ በምሳሌ 6:30 መሰረት እንደዚህ ነው ሌባ በተራበ ጊዜ ራቡን ለማስታገዝ ቢሰርቅ ሰዎች አይንቁትም በቤቱ ያለውን ሀብት ሁሉ የሚጠይቀው ቢሆንም ከተያዘ 7 እጥፍ መክፈል አለበታል ሌባ ከተያዘ 7 እጥፍ መክፈል አለበታል እግዚአብሔር እንደዛ ነው ተከተለዋል እንደሚያስይዘው ያውቀዋል 7 እጥፍ ሊያስከፍልለት ነው አልከባህም አንተ እግዚአብሔር አምላክ ስማ ልንገርህ ዳዊት ሳይከተለው ነገሩ መልሶ እጅ ሊያመጣለት ይችል ነበር ወይንም ደግሞ እነዛ የአማሌቅ ሰዎች የዳዊትን በረከት
ትተው እንዲሄዱ ማድረግ ይችል ነበር እግዚአብሔር። ነገር ግን እግዚአብሔር እንደዛ ነው ተከተላሉ። ለምን? ሌባ እጅ ከፍንጅ ከተያዘ ሲሰርቅ ከተያዘ 7 እጥፍ መክፈል አለበት። መጽሐፉ የሚለው ይህንን ነው። እኔ ዛሬ እነግርሃለሁ እግዚአብሔር አይደለም የተወሰደብን አይደለም 7 እጥፍ ዘንድሮ ያስከፍልልሃል። አንተ እመንና ደስ ይበልና አሜን በል። የገራችሁ የተወሰደባችሁ የተሰረቀባችሁ ሰዎች እግዚአብሔር እንደዚህ ይላችኋል 7 እጥፍ 7 እጥፍ 7 እጥፍ 7 እጥፍ 7 እጥፍ። አሜን በሉ እንጂ 7 እጥፍ። አማልክ ጀግና አይደለም ሌባ ባለቤቱ በሌለበት ገብቶ የሚወስድ ማለት ነው። ዳዊት ፊት ለፊት ቢያገኘው እንደ አመድ እንደሚበትነው ምንም ጥርጥር የለም። አማሌቆችን ዳዊት ሊመታቸው አቅም እንዳለው ተከታትሎ ሲደርስባቸው መታየት እንደዚህ። እውነቴን ነው የምነግራችሁ። እኔ ዛሬ ትንቢት እነግራችኋለሁ። ማይ ጋድ ትንቢት እነግራችኋለሁ። አሜን በል በደንብ ትንቢት እነግራችኋለሁ። የጠፋህብን ነገር መልሰህ ታገኘዋል። የተወሰደብን ነገር መልሰህ ትይዘዋል። ሲመለስ ግን እነግርሃለሁ የተወሰደው ብቻ አይደለም የሚመለሰው። ሲመለስ ግን የሚመለሰው ሌባ በተያዘ ጊዜ 7 እጥፍ ሊከፍል ይገባዋል። ሌባው ሊሰርቅና ሊያርድ ይመጣል አለ መጽሐፍ። ዛሬ እነግርሃለሁ የተወሰደብህ ፍቅር በ7 እጥፍ ይመለሳል። ክብሩ በ7 እጥፍ ይመለሳል። በረከቱ በ7 እጥፍ ይመለሳል። አሜን። አንደኛ ሳሙኤል መጽሐፍ ምዕራፍ 30 አንብበው አንተ ወደ ቤት ስገባ እኔን እግዚአብሔር ኮምፓስ እኮ ነው የሰጠው። ኮምፓስ ሰጠው እግዚአብሔር። ኢየሱስ ጌታ። እመነኝ የድሮውን ኦሪጂናሉን የልጅነትህን ሳቅ ዘንድሮ ያስቃል። ረገጥ አርግና አሜን በለኝ። የድሮ የልጅነትህን እውነቴን ነው የልጅነትህን ሳቅ። እንደውም አንዳንዶቻችሁ የልጅነት የማድረግ ካፓቢሊቲያችሁን አቅማችሁ ጉልበታችሁን የነገር አደራረጋችሁ አኖይንቲንጋችሁ እንኳን ተመልሶ እጃችሁ ይገባል። ኢየሱስ ጌታ። ሴ አሜን። ሶስተኛ ለኛው ከምንጮች ጋር ከደጆች ጋር በተገናኘ የጠፋብህ ነገር ተመልሶ እጅ ይገባል። ሁለተኛ የተወሰደብህ እኔ እግዚአብሔር ብሎኛል። ሌባው ተይዟል 7 እጥፍ ይከፍላል ብሎሃል ጌታ። ሶስተኛውን ነገር ልንገርህ፣ የጠፉብህን የህይወትህን አመታቶች መልሰህ ታገኛቸዋለህ። ጉድጓዶቹን ብቻ አይደለም በረከቶችን ብቻ አይደለም አመታቶችን እንኳን ሳይቀር መልሰህ ታገኛቸዋለህ። የተበላብህን ማለት ነው። ገንዘብ ሊመለስ ይችላል፣ ንብረት ሊታደስ ይችላል፣ ግንኙነት ሊታደስ ይችላል። ሊመለስም ሊታደስም የማይችል ነገር ቢኖር አንድ ነገር ነው፣ እሱም ጊዜ ነው። ጊዜ ይሮጣል ይሄዳል፣ አይመለስም አይታደስም። ነገር ግን እግዚአብሔር ይሄን የማይመለስና የማይታደስን ጉዳይ እንደዚህ ያለ አንበጣ የበላብህ አመታቶችን መልሼ አድስልሃለሁ። መልሼ በለዋ ተናገሯ በለዋ ታለ ተናገር አታ አሚን በል በደንብ አድርግ። እና የጠፉብን የህይወትን አመታቶቹ ምን ማለት ነው? ባጭር አማርኛ የጠፉብን የህይወት አመታቶቻችን ማለት ፍሬ አልባ የሆንባቸውን አመታቶች፣ ጠንካራ ስራ፣ በጣም ብርቱ የሆነ ትግል ጥረት አርገ ግን ፍሬ አልባ የሆንክባቸውን አመታቶች መልሶ እግዚአብሔር እንደገና እየሰማችሁ ያላችሁ ሰዎች እዚህ ውስጥ ካላችሁ ተመልሶ እጅ የሚገባው የበረከት ነገር ምናም ብቻ አይደለም። ኢቭን አመታቶችን እግዚአብሔር እንደገና እድስላ እንደገና መልሶ ይሰጣል። የጠፉብን አመታቶች ማለት ለኛ ደክመን ለፍተን ጥረን ግረን ወተን ወርተን ፍሬ ያጣንባቸውን አመታቶች እሱ ብቻ አይደለም በስቃይ የኖራችሁባቸውን አመታቶች ምን ማለት ነው? በአእምሮና በአካላዊ ህመም ያሳለፋችሁባቸው እሱ ብቻ አይደለም ወዳጆቼ፣ ፍቅር ያጣችሁባቸውን አመታቶች በቤተሰብ መልሶ እግዚአብሔር እንደገና